ሰላም ተማሪዎች እንደምን አላችሁ? ጸደኒያ ነኝ ከሳቋማ። በዛሬው ቪዲዮአችን የግሬድ 11 ባዮሎጂ ዩኒት 6.3 ስለ ኮንዘርቬሽን ኦፍ ናቹራል ሪሶርስስ ኢን ኢትዮጵያ በኢትዮጵያ የተፈጥሮ ሀብት ጥበቃን በተመለከተ እንማራለን። የሳቋማ ቴሌግራም ቻናላችንን ጆይን፣ ዩቲዩብ ቻናላችንን ሰብስክራይብ እንዲሁም ሴታችንን ጎብኙ እያልኩኝ ወደ ትምህርታችን Now let's do inquiry activity 6.15 studying wildlife conservation areas. Activity 6.15 ስንሰራ በየነ በግሩፕ ሆኖና you visit a nearby wildlife conservation area if possible የሚቻል ከሆነ በአካባቢያችሁ የሚገኝ የዱር አራዊት ጥበቃ ቦታዎችን ትጎበኙና you search for information from a library or internet ማለት ነው። ከዛ ቦታ ወይም ከኢንተርኔት መረጃ ትሰበስባላችሁ ማለት ነው። የምትሰበስቡት መረጃ ምን ለመመለስ ነው? to explain the difference between national parks, sanctuaries, wildlife reserves and community conservations. እነዚህን እንክብካቤ ማድረጊያ ቦታዎች ልዩነታቸው ምን እንደሆነ ታብራራላችሁ። ሶ ናሽናል ፓርክስ ብሔራዊ ፓርኮች ምንድናቸው ካለን they are fully protected area ሙሉ በሙሉ ጥበቃ የሚደረግላቸው ቦታዎች ናቸው። no human settlement or farming allowed የሰው ልጅ እንዲሰፍርባቸው የማይፈቀዱ ወይም እንዲያርስባቸው የማይፈቀዱ ሙሉ በሙሉ በጥበቃ ስር ያሉ የዱር አራዊትን መጠበቂያ ቦታዎች ናቸው። ዋናው ዓላማው ምንድነው? ናሽናል ፓርክ is to protect ecosystem and wildlife የዱር አራዊት ህይወት ያላቸው ነገሮችና ስነ ምህዳሩን ጠብቆና ከአደጋ ጠብቆ ፕሮቴክት አድርጎ ማቆየት ነው ማለት ነው የናሽናል ፓርክስ ኤም። ለምሳሌ ናሽናል ፓርክ በሀገራችን ብናይ ባሌ ማውንቴንስ ናሽናል ፓርክ አለ፣ ሰሜን ማውንቴን ናሽናል ፓርክ ምሳሌዎች ናቸው በሀገራችን የምናገኛቸው ናሽናል ፓርክስ። ዋይልድ ላይፍ ሳንክቹሪስ ደግሞ የምንላቸው የዱር አራዊት መጠለያ ቦታዎች ደግሞ they're protected mainly for specific species በአብዛኛው ጊዜ አንድ ስፔሲፊክ የሆነ ልዩ የሆነን ዝርያ ለመጠበቅ እና ለማቆየት ለመጠለያነት ተጠብቀው የሚቆዩ ቦታዎችን ነው ማለት ነው። and limited human activity may be allowed በውስኑ በተወሰነ መልኩ የሰው ልጅ እንቅስቃሴ ሊፈቀድባቸው የሚችሉ ሁኔታዎች አሉ። ከናሽናል ፓርክስ አንጻር በብሔራዊ ፓርኮች ጋር ከሚደረገው ጥበቃ አንጻር ለስትሪክት ሊሆን ይችላል ማለት ነው። ኦኬ በቃው አነስ ያለ ሊሆን ይችላል። ለምሳሌ ባቢሌ ኤሌፋንት ሳንክቹሪ ብንወስድ ስፔሲፊካሊ የዝሆን ዝርያን ጠብቆ ጠለሎ ለማቆየት ሲባል የተቋቋመ ቦታ ነው። የተወሰነ ፕሮቴክትድ የሆነ ኤሪያ ነው። ደግሞ ሰንቀሌ ስዋይን ሀርት ቤስት ሳንክቹሪም ደግሞ ካል በስዋይን ሀርት ቤስት የምንላቸውን አኒማልስ የዱር አራዊት ለመጠበቅ ታስቦ የተሰራ ሳንክቹሪ ነው ማለት ነው። የእንስሳት መጠለያ ነው። የዱር አራዊት እንስሳ መጠለያ ነው። ዋይልድ ላይፍ ሪዘርቭስን ደግሞ ካየን እነዚህም ፕሮቴክትድ የሆኑ ኤሪያዎች ናቸው። የዱር አራዊትን ጠብቆ ለማቆየት ግን ኮንትሮል ባይ ሂውመን ዩዝ ላይክ ግሬዚንግ ኤንድ ቱሪዝም ኢዝ አላውድ የሰው ልጆች አክቲቪቲያቸውን እንቅስቃሴ ማድረግ የሚችሉባቸው ናቸው። በተወሰነ መልኩ በተፈቀደ መልኩ ከብቶቻቸውን ማስጋጥ እንዲችሉ የተለያዩ ቱሪስቶችም እንዲሁ መጎብኘት እንዲችሉ የሚቻልበትና የሚፈቀድበት የዱር አራዊት መጠለያዎችን ነው ማለት ነው። ከናሽናል ፓርክ እና ከፕሪቪየስሊ ካየነው ደግሞ ሳንክቹሪስ አንጻር ለስትሪክት ፕሮቴክሽን ያለው በቃው አነስ ያለ ነው ማለት ነው። ለምሳሌ ያቤሎ ዋይልድ ላይፍ ሪዘርቭን እንደምሳሌ ማየት እንችላለን። ጨልቢ ዋይልድ ላይፍ ሪዘርቭም እንዲሁ። ሌላው ኮሚኒቲ ኮንዘርቬሽን ኤሪያ ያለው የማህበረሰብ ጥበቃ መንገድ ኢትስ ማኔጅድ ባይ ሎካል ኮሚኒቲስ ይሄኛው ደግሞ የሚተዳደረው በመንግስት ብቻ ሳይሆን በአካባቢው ማህበረሰቦቹም ነው። ስለዚህ ፒፕልስ ኤንድ ዋይልድ ላይፍ ሊቭ ቱጌዘር ሰውም የተፈጥሮ ሀብቱም የዱር አራዊቱም አብሮ ይኖራል በዘላቂነት ባለው ሰስተናብል ዩዝ እና ሎካል ቤኔፊት ላይ አተኩሮ ማለት ነው። ኦኬ በዘላቂ አጠቃቀም ላይ ያተኮረ የዱር አራዊት ጥበቃ ነው ማለት ነው ኮሚኒቲ ኮንዘርቬሽን። አንድ ጥሩ ምሳሌ የሚሆነው ጓሳ ኮሚኒቲ ኮንዘርቬሽን ኤሪያ ነው። እንዲሁም ደግሞ አዳባ ዶላ ኮሚኒቲ ኮንዘርቬሽን ኤሪያንም እንደ ምሳሌነት መጥቀስ እንችላለን። ሁለተኛው ጥያቄ ምን ይላል? አይደንቲፋይ ዘ ዶሚናንት ኤንድ ኤንደሚክ አኒማልስ ፋውንድ ዴር እነዚህ በእያንዳንዱ ናሽናል ፓርክ እና በተለያዩ ሳንክቹሪስ እና ኮንዘርቬሽን ኤሪያስ ላይ ልናገኛቸው የምንችል በብዛት የሚገኙ እንስሳትንና ብርቅዬ እንስሳትን ለዩ ይለናል። የተወሰነ ምሳሌ ለማየት እንሞክር። ናሽናል ፓርክስ ውስጥ የሚገኙ ዶሚናንት አኒማልስ በብዛት የሚገኙ እንስሳት እንደ ባሌና እንደ ሰሜን ማውንቴን ብናይ ላየን አለ፣ አንበሳ አለ፣ ሌኦፓርድ ነብር አለ፣ ሃይና፣ ጅብ እና አንቴሎፕ አጋዘን የመሳሰሉት በብዛት የሚገኙበት ሁኔታ ነው ያለው በእነዚህ ናሽናል ፓርክስ ውስጥ። ኢንደሚክ አኒማልስ ደግሞ ስንመለከት በዋነኝነት ኢትዮጵያን ወልፍን እናገኛለን፣ ጅላዳ ባቡንን እናገኛለን፣ ዋሊያ አይቤክስን እናገኛለን፣ እንዲሁም ማውንቴን ኒያላን እናገኛለን ማለት ነው። ኢንደሚክ አኒማልስ ኢትዮጵያ ውስጥ የሆኑ ብርቅዬ እንስሳትን። ዋይልድ ላይፍ ሳንክቹሪስን ደግሞ ስናይ ባቢሌን እና ሰንቀሌን ብንመለከት ዶሚናንት አኒማልስ
በብዛት ኤሌፋንትስ፣ ሃርት ቤስት፣ ኦሪክስ የምንላቸው እንስሳት እናገኛለን። ኤንደሚክ አኒማልስን ብናይ ደግሞ ስዋይን ሃርት ቢስት ለምሳሌ የምንለው ብርቅዬ እንስሳ በሰንቀሌ ስዋይን ሃርት ቢስት ሳንክቹሪ ዋይልድ ላይፍ ሳንክቹሪ ውስጥ ነው የምናገኘው። ዋይልድ ላይፍ ሪዘርቭስን ደግሞ እንደ ያቤሎ ያሉትን ብንመለከት ዶሚናንት አኒማልስ በብዛት እንደ ዜብራ፣ የአህያ ሜዳ፣ ጂራፍ፣ ቀጭኔ፣ አንቴሎፕስ፣ አጋዘኖች ይገኙበታል። ኤንደሚክ አኒማልስን ብናይ ደግሞ ለምሳሌ ኤንደሚክ አቢሲኒያን ቡሽ ክሮው የምንላቸው አዋፋት በዚህ ያቤሎ ውስጥ የምናገኛቸው ኤንደሚክ ዝርዮች ናቸው። ብርቅዬ ኢትዮጵያ ውስጥ ብቻ የምናገኛቸው እንስሳት አዋፋት ናቸው። ሌሎችም እንዲሁ አዘር ኤንደሚክ ስፒሽስ ይገኛሉ። ከኮሚኒቲ ኮንዘርቬሽን ኤሪያ ደግሞ አንድ ምሳሌ ብናይ ጓሳ መንዝ ጓሳ ኮሚኒቲ ኮንዘርቬሽን ኤሪያን ብንመለከት ዶሚናንት አኒማልስ ጃካልስን፣ ቀበሮችን፣ ሮደንት ሳይቶችና ግሬዚንግ አኒማልስ የግጦሽ እንስሳትን እናገኛለን። ኤንደሚክ አኒማልስን ከተመለከትን ብርቅዬ የሆነች አዋፍ አለች ብሉ ዊንግድ ጉዝ የምንላት፣ ኢትዮጵያን ዋልፍ፣ ጅላዳ ባቡን አንዳንድ ቦታዎች ላይ እናገኛቸዋለን ማለት ነው እነዚህን ብርቅዬ እንስሳት። ሶስተኛ ጥያቄ ምን ይላል? ዲስከስ ትራዲሽናል ኤንድ ሞደርን ዋይልድ ላይፍ ኮንዘርቬሽን ሜካኒዝምስ ኢን ኢትዮጵያ ኤንድ ፕሬዘንት ዘም ቱ ዘ ክላስ። ባህላዊ ወይም ደግሞ አገር በቀል የሆኑ እንዲሁም ደግሞ ዘመናዊ የሆነ የዱር አራዊት ጥበቃ ዘዴዎች በሀገራችን ኢትዮጵያ ምን ምን እንደሆኑ ተወያዩና ለክፍል ተቀርቦ ነው የሚላችሁ። ትራዲሽናል ሜቶድስን ስንመለከት የዱር አራዊትን በባህላዊ መንገድ ሰዎች የሚጠብቁባቸው መንገዶች አንደኛ there are places which we call sacred forests እና holy sites የምንላቸው የተቀደሱ ደን የተቀደሰ ቦታዎች የሚባሉ ማንኛውም እንስሳ ማደንም ሆነ ዛፍ መቁረጥ ክልክል የሆነባቸው ቦታዎች በማድረግ cultural taboos አሉ። አንዳንድ እንስሳት በፍጹም አይታደኑም የሚል አስተሳሰብ አለ ወይም ባህል አለ። እንዲሁም ደግሞ community managed landsም አሉ እንዲሁ reserved የሆኑ areas for wildlife and seasonal grazing ወቅት እየጠበቁ ለግጦሽ ብቻ ፈቃድ የሚሰጣቸው በጥበቃ ስር በማህበረሰቡ ጠብቋቸው የሚቆዩ አካባቢዎች አሉ። እነሱ ያው የተለያዩ ዝርዮችን ፕሮቴክት ለማድረግ ለመጠበቅና መኖሪያ ቦታቸውን ሀቢታታቸውንም እንዲሁ ፕሮቴክት ለማድረግ ይጠቅማል። ዘመናዊ ዘዴዎችን ደግሞ ብናይ ሞደርን ሜትድስ ናሽናል ፓርኮችን መገንባት፣ ሪዘርቮችን መገንባት ሊሆን ይችላል። ስትሪክት የሆነ ጥብቅ የሆነ ጥበቃ የሚደረግባቸው እንደ ባሌ ሰሜን ማውንቴን ያሉትን ዋይልድ ላይፍ ሎስን በማውጣት ህግጋትን በማውጣት ስቶፕ ፖቺንግ ኤንድ ኢሌጋል ትሬድ ህገወጥ የሆነ ንግድና አደንን የሚከላከሉ የሚያስቆሙ ኮሚኒቲ ፕሮግራምስ አሉ። ቀደም ሲል እንዳለው ልክ እንደ ባህላዊው ሎካል ፒፕልስ በዛ በዱር አራዊት አካባቢ የሚኖሩ ሰዎች አካባቢያቸውን እንዲከባከቡ በማድረግ እና ኢኮቱሪዝምን በማስፋፋት የቱሪስት መስህብን በማስፋፋት የሚጠበቁ ቦታዎች አሉ እና ሪሰርችን አዌርነስ ክሬት በማድረግ ምርምሮችን እና የግንዛቤ ማስጨበጫ ስራዎችን በመስራት የዋይልድ ላይፍን መጠበቅ መቆጣጠር እና ሰዎችን ማስተማር ዘዴዎቹ ናቸው ማለት ነው። ኮንዘርቭ የምናደርግባቸው ሞደርን ሜቶድስ ናቸው። ዊት ፕሮቴክትስ ኢንዳንጀርድ ስፒሽስ አደጋ ላይ ያሉ ዝርዮችን ለመጥፋት የተቃረቡ ዝርዮችን ለመከላከል ሬዲዩስ ሃቢታት ሎስ መኖሪያ ቦታቸው እንዳይጠፋ እና ደግሞ ሰስተናብሊቲ ያለው ዩዝ እንዲኖር ቀጣይነት ያለው አጠቃቀም እንዲኖር ማስቻል ይችላል ማለት ነው። እሺ አሁን ደግሞ ሌትስ ሉክ አት ዘ ፕላንትስ ኢን ኢትዮጵያ። ቀደም ሲል ስለ እንስሳት ነበር ያየነው። አሁን ደግሞ ስለ እጽዋት እንመልከት። ስለዚህ ስለ እጽዋት ስንመለከት ምን መልሶችን እንመልሳለን? what are the causes of plant loss? የእጽዋት መጥፋት መንስኤዎች ምንድን ናቸው? what kind of conservation mechanisms are there in your locality? በአካባቢያችን ውስጥ ምን አይነት የጥበቃ ዘዴዎች አሉ እና why do we need to conserve plants? ለምንድነው ተክሎችን ማቆየት ያስፈለገን የሚለውን ነገር እንመልሳለን። ስለዚህ ጠቅላላ አድርገን ስንመልስ የፕላንት ሎስ እጽዋት የሚጠፉባቸው መንስኤዎች አንደኛ ዲፎሬስቴሽን ሊሆን ይችላል፣ የደን ጭፍጨፋ፣ ኦቨርግሬዚንግ፣ ከብቶች ከመጠን በላይ ሲግጡ ቦታውን፣ አርባናይዜሽን፣ ከተማ መስፋፋት፣ ክላይሜት ቼንጅ፣ የአየር ንብረት ለውጥ፣ ፖሊዩሽን፣ ብክለት እና ኢንቬዚቭ ስፒሽስ ወራሪ ዝርዮች መምጣት ሊሆን ይችላል ለእጽዋት መጥፋት መንስኤው። ኮንዘርቬሽን ደግሞ ኢን አወር ሎካሊቲ ልናይ የምንችለው አካባቢያችን የእነዚህን እጽዋት እንክብካቤ ለማድረግ ፎረስት ሪዘርቭ ማድረግ፣ የደኖች ጥበቃ ማካሄድ፣ ኮሚኒቲ ፎረስቶችን ማደራጀት፣ ዛፎችን መትከል፣ ትሪ ፕላንቲንግ፣ አዌርነስ ፕሮግራም መኖር፣ የግንዛቤ ማስጨበጫ ፕሮግራሞችን ማዘጋጀት እና ኮንትሮልድ የሆነ ግሬዚንግ፣ በቁጥጥር ስር ያለ የግጦሽ ማሰማራት የመሳሰሉት ኮንዘርቭ ማድረጊያ መንገዶች ሊሆኑ ይችላሉ። ዋይ ዱ ዊ ኒድ ቱ ኮንዘርቭ? ለምንድነው እጽዋትን መንከባከብና መጠበቅ ያለብን? ምክንያቱም
ከእጽዋት ነው አይደለ ኦክሲጅን የምናገኘው። ሶ the ones ኦክሲጅንን የሚሰጡን ስለዚህ መንከባከብ አለብን። እንደ ምግብነት የምንጠቀማቸው አሉ፣ እንደ መድኃኒትነት እንደ ሜዲሲን የምንጠቀማቸው አሉ። በተጨማሪም ደግሞ ሶይልን ኢሮዥን የአፈር መሸርሸርን የሚይዙልን የእጽዋት ተክሎች ናቸው። ስለዚህ ለዚህ ነገር ስለሚጠቅሙን ግዴታ እጽዋት ስለሚያስፈልጉን ለእኛም ሆነ ሌሎች የተላላቸው ነገሮች ኮንዘርቭ ማድረግ ያስፈልገናል ማለት ነው። እንዲሁም to support the wildlife ማለት ነው። የዱር አራዊትንም እንዲሁ በደንብ ደግፎ ለማቆየት። Similar to animals, the topography and diverse climatic conditions of Ethiopia have enabled various plant species to survive. ከእንስሳት ጋር በሚመሳሰል መልኩ በኢትዮጵያ የምናገኘው መልክዓ ምድር አቀማመጥ፣ ቶፖግራፊው እና የተለያዩ የአየር ንብረት ሁኔታዎች ለተለያዩ የእጽዋት ዝርያዎች እንዲኖሩ አስችሏል። ኦኬ so plant species in Ethiopia are diverse and have rich endemic elements. በኢትዮጵያ የሚገኙ እጽዋት ዝርያዎች የተለያየና የበለጸገ ሆነው እናገኛቸዋለን። ብዝሃነት ያላቸውና እንዲሁም ደግሞ ብርቅዬነት ያላቸው ሆነው እናገኛቸዋለን። Therefore, Ethiopia is considered a center for crop genetic diversity. ስለዚህም በዚህም የተነሳ ሀገራችን ኢትዮጵያ የሰብል ጄኔቲክ የዘረመል ብዝሃነት ያላቸው እጽዋት የሚገኙባት ማዕከል ተደርጋ ትወሰዳለች ማለት ነው። ኦኬ so the following figure shows examples of plants in Ethiopia. እዚህ ጋር የምንመለከተው ፊገር 6.12 የተለያዩ ሪፕሬዘንታቲቭ ፕላንትስ ኢን ኢትዮጵያን ያሳየናል። ከግራ ወደ ቀኝ ብንሄድ ኦኬ የመጀመሪያው መቆመቆ የምንለው ወይም ሮሜክስ አቢሲኒከስ የምንለው እጽዋት ተክል ነው። ከዛ ቀጥሎ የአፍሪካን ጁኒፐር አለ ወይም ጁኒፐረስ ፕሮሴራ የምንለው የጥድ ዝርያ፣ ካቤጅ ትሪ ወይም ሞሪንጋ ስቴኖፕታላ የምንለው አለ። የኮሶ ተክል አለ። ኦኬ ሄጂኒያ አቢሲኒካ የምንለው እነዚህ እንዳለ ሪፕሬዘንታቲቭ ፕላንትስ ናቸው በሀገራችን ኢትዮጵያ የምናገኛቸው። Similar to threatening fate of animals, the loss and decline of plant species is a big problem in Ethiopia. ከእንስሳት አስጊ ዕጣ ፈንታ ጋር በሚመሳሰል መልኩ ልክ እነዚህ እጽዋትም ዝርዮች መጥፋትና ማሽቆልቆል ላይ የሚገኙ መሆናቸው ትልቅ ችግር ነው በሀገራችን ኢትዮጵያ። So when we see the cause of loss and decline of plant species, የተለያዩ የእጽዋት ዝርዮች እያሽቆለቆሉበትና እየጠፉ ያለበትን ምክንያቶች ስንመለከት plant species are being lost and declined due to natural and man-made activities. የእጽዋት ዝርዮች እየጠፉ ነው እያሽቆለቆሉ ያለው አንደኛ በሰው በተፈጥሮ ምክንያት ነው። ሌላኛው ደግሞ በሰው ሰራሽ እንቅስቃሴዎችና ተግባራት ነው። So the natural disasters mentioned so far for the loss of decline of wildlife can be the major cause of the loss of decline of plant species. ቀደም ሲል ለዱር አራዊት እንስሳት እንዲጠፉና እንዲያሽቆለቁሉ ምክንያት ይሆናሉ ያልናቸው የተፈጥሮ አደጋዎች እንደ ጎርፍ፣ ሰደድ እሳት፣ አውሎ ንፋስ የመሳሰሉት በተመሳሳይ መልኩ እጽዋትንም ዝርዮች እንዲያሽቆለቁሉና እንዲጠፉ የሚያደርጉ ምክንያትና መንስኤዎች ናቸው። So human activities የሰው ልጆች ተግባር such as deforestation የደን ጭፍጨፋ፣ climate change የአየር ንብረት ለውጥ፣ invasive species ወራሪ ዝርዮች መምጣት፣ over exploitation ከመጠን ያለፈ ብዝበዛና መጠቀም እነዚህን እጽዋት፣ pollution ብክለት እና land degradation የመሬት መራቆትና የመሳሰሉት are some of the problems endangering plant species in Ethiopia። እነዚህ ናቸው ማለት ነው ዋነኛ ችግሮች በሀገራችን ያሉትን የእጽዋት ዝርዮች እያጠፉና አደጋ ውስጥ እየከተቱ ያሉት። So how these activities endanger plant species in Ethiopia? እንዴት አድርገው ነው እነዚህ የሰው ልጅ ተግባራት እጽዋትን አደጋ ላይ የሚጥሉት ብለን ስንል አንደኛ ዲፎሬስቴሽን ካልን ቀጥታ እጽዋትን ነው የእጽዋት መኖሪያቸውንና እጽዋትን ነው የምንጨፈጭፈው። ክላይሜት ቼንጅ እንዲሁ አስተዳደጋቸው ሁኔታን ላይ አስተዋጽኦ ይኖረዋል። እንዲሁም ድርቅ እንዲከናወን ሊያደርግም ይችላል አጥፍቷቸው። ኢንቫዚቭ ስፒሺስ ካልን ደግሞ በወራሪ ዝርዮች አማካኝነት ውድድር ስለሚበዛባቸው በዛ አካባቢ ይኖሩ የነበሩ ዋነኛ ደግሞ እጽዋት እንዲሁ ችግር ላይ ሊወድቁና ሊጠፉ ይችላሉ። ኦቨር ኤክስፕሎይት ከተደረጉም እንዲሁም ከተበዘበዙ ድጋሚ ቶሎ የማደጋቸው ነገር ሊያንስ ይችላል። ፖሊዩሽንም እንዲሁ የተለያየ እጽዋትን ሊጎዳና ሊገላቸው ስለሚችል and land degradation again የዛ አካባቢ የመሬቱን የለምነት ሁኔታ ስለሚያጠፋ ማለት ነው። በዚህ መልኩ ነው ማለት ነው የእጽዋት ዝርዮች አደጋ ላይ ሊወድቁ የሚችለው። ኮንዘርቬሽን ሜካኒዝምስን ስንመለከት የጥበቃ ዘዴዎች እጽዋትን የምንጠብቅበትን ዘዴዎች ስንመለከት
this conservation mechanisms for plant species in Ethiopia include indigenous and modern practices. ሀገር በቀል የሆኑና ዘመናዊ ልማዶችን የሚያጠቃልል ነው የሚሆነው። When we look at the indigenous or cultural practices, it means they refer to the long-standing traditions and ways of life, specific communities or localities. የሀገር በቀል ልማዶች የምንላቸው ምንን የሚያመለክቱ ናቸው? የተወሰኑ ማህበረሰቦች ወይም ደግሞ አካባቢዎች የረጅም ጊዜ ወጎችና የአኗኗር ዘይቤዎችን የሚመለከቱ ናቸው። And some of the traditional systems used for plant conservation rely on taboos or forbidden practices for using or consuming some plant species. ባህላዊ የምንላቸው ስርዓቶችን ብናይ የተወሰኑትን የእጽዋት ዝርያዎችን ለመጠቀም ወይም ደግሞ ለመመገብ የተከለከሉ ልማዶችን መሰረት ያደረገ ነው። ኦኬ። ስለዚህ ለምሳሌ በቤት ውስጥ ያሉ እጽዋት ሊሆኑ ይችላሉ። የተመረጡ ተሰብስበው የምናገኛቸው እጽዋት ሊሆኑ ይችላሉ። በቁጥቋጦዎች አካባቢ የምናገኛቸው ሊሆኑ ይችላሉ እና sacred groves መቃብር አካባቢ የምናገኛቸውን ተክሎች መጠቀም ክልክል በመሆኑ ምክንያት እጽዋት የሚጠበቁበት ሁኔታ ነው ያለው ማለት ነው። sacred places and places of worship የተቀደሱ ቦታዎችና ማምለኪያ ቦታዎች such as the compounds of churches, mosques, graveyards, monasteries have been important sites and are considered reserved areas that have been contributed to the protection of indigenous plants. እንደ ቤተ ክርስቲያንና መስጊድ ግቢዎች፣ የመቃብር ስፍራዎችና ገዳማት ያሉ የተቀደሱ ቦታዎች ስለሆኑ የሀገሬው ተወላጅ ሕዝብ እጽዋቱን ለመጠበቅ አስተዋጽኦ ያደረጉ ይሆናል ማለት ነው። ኦኬ በእነዚህ የተጠበቁ ቦታዎች ተደርገው ስለሚወሰዱ and the traditional practices for preserving the genetic resource of indigenous vegetables are regarded as an important conservation practices. በተጨማሪም እነዚህ የተለያዩ ባህላዊ ልማዶች ሆነው የተለያዩ ተክሎችን የአገር በቀል ተክሎችን የጄኔቲክስ ሪሶርስ የጄኔቲክ ሀብቶች ለማቆየት የሚጠቅሙም እና በጣም አስፈላጊ የኮንዘርቬሽን ልማድ ወይም ደግሞ የጥበቃ ልማድ ተደርገው ይወሰዳሉ። The traditional farming system ባህላዊ የሆነው የግብርና ስርዓቶች and the traditional agroforestry system practices ባህላዊ የሆነ የአግሮደን ስርዓት ልማዶች they have been able to maintain a rich genetic diversity of vegetables and other crops as the peoples who have used them have developed sophisticated mechanisms of selection, transfer, exchange and conservation. እነዚህ ልማዶች የበለጸገ የአትክልት ሰብሎች የዘረመል ልዩነትን በማቆየት ረገድ ትልቅ የሆነ አስተዋጽኦ የሚያደርጉ ናቸው። ምክንያቱም እነዚህን የሚመርጧቸው ጠብቀው የሚያቆያቸውና የሚያስተላልፏቸውና የሚለዋወጧቸው ለኮንዘርቬሽን የራሱ የሆነ አንድ ራሱን የቻለ የጥበቃ መንገድ ወይም ዘዴ ሆኖ ስለሚያገለግል ማለት ነው። Now let's do Anchor Activity 6.16 Investigating Indigenous Conservation Practice. አገር በቀል የሆኑ የጥበቃ ልማዶችን የምናይበት አክቲቪቲ ነው። So identify indigenous knowledge used for the conservation of animals and plants in your area and discussing it in class ይላል። Discuss it in class. በአካባቢያቸው የሚገኙ አገር በቀል የሆኑ እውቀቶች አሉ። እንስሳትን እንዲሁም እጽዋቶችን ለመጠበቅ የሚጠቀምባቸው ስለነሱ ተወያዩና ክፍል ውስጥ አቅርቡ ይለናል። ክፍል ውስጥ ተወያዩባቸው ይላል። So visit any institution related to plant and animal conservation and illustrate the difference between the in situ and ex situ conservation of animals and plants. በተጨማሪም በአቅራቢያቸው የሚገኝ እጽዋትና እንስሳን ጠብቆ የሚያቆይ ወይም ደግሞ ስለ እንስሳትና እጽዋት ጥበቃ ላይ የሚሰሩ ድርጅቶችን ተቋማትን በመጎብኘት ምንድነው የኢንሲቱ እና ኤክሲቱ ኮንዘርቬሽን ኦፍ አኒማልስ ኤንድ ፕላንትስ የሚለውን ልዩነትም እንድንመልስ ይጠበቃል በዚህ አክቲቪቲ። ስለ ኢንዲጂነስ ኖሌጅ ቀደም ብለን እንዳልነው አንድ አካባቢ የሚኖሩ ሰዎች ያላቸው ሀገር በቀል እውቀት ነው። በሱ ምክንያት የተፈጥሮ እጽዋት የሚጠበቁበት ሁኔታ ነው ያለው ብለናል። ሰክሬድ ፎረስትስ ኤንድ ሆሊ ሳይትስ የተቀደሱ ስፍራዎች ቦታ ላይ ምንም አይነት ማደንም ሆነ መቁረጥ ስለማይቻል እጽዋትም እንስሳትም ይጠበቃሉ። there are cultural taboos ማለትም በባህል የሚከለከሉ መጠቀም የሚከለከሉ እጽዋትና እንስሳትም አሉ። ስለዚህ እነሱም እንዲጠበቁ ያደርጋል። ኮሚኒቲ ሩልስም አሉ። የማህበረሰቡ የተለያዩ ህግጋትና መመሪያዎች ወቅት እየጠበቁ ማስጋጥ፣ ግጦሽ ማስጋጥና ሃርቨስት ማድረግ፣ ሰብሎችን መሰብሰብ የመሳሰሉት ኢንዲጂነስ ኖሌጅ ይጠቅማሉ ማለት ነው። እንስሳትንም ሆነ እጽዋት
ኮንዘርቭ ለማድረግ። ሌላ የተጠየቅነው ደግሞ ኢንሲቱ እና ኤክሲቱ የምንላቸው የጥበቃ አይነቶች አሉ። ኢንሲቱ የምንለው በቦታው በዛው አንድ እንስሳ ሊሆን ይችላል ወይም እጽዋት በተፈጥሮ መኖሪያ ቦታው ሆኖ ጥበቃ ሲደረግለት ነው። ፕሮቴክት ስፒሺስ ኢን ዴር ናቹራል ሀቢታት ማለት ነው። ባሉበት የተፈጥሮ ቦታ በተፈጥሮ አካባቢያቸው ውስጥ ዝርዮችን መጠበቅ ነው ማለት ነው። ለምሳሌ ፓርኮች ሊሆን ይችላል። እንደ ባሌ ማውንቴንስ ናሽናል ፓርክ ሳንክቹሪስ ሊሆኑ ይችላሉ። ፎረስትስ ሊሆኑ ይችላሉ። ደኖች፣ መጠለያ ቦታዎች ሊሆኑ ይችላሉ። ባለበት ያ ዝርያ እየኖረበት ባለበት ቦታ ጥበቃ ስናደርግና ስንንከባከበው ነው። and ኤክሲቱ ደግሞ የምንለው it's when the species are protected outside the natural habitat ነው። ከቀድሞ ቦታ ጥበቃ ወጥተው ከተፈጥሮ አካባቢያቸው ውጪ እንክብካቤ ሲደረግላቸው ነው ማለት ነው። ተወስደው ወደ ሌላ ቦታ ቁጥጥር የሚደረግባቸው ቦታ ውስጥ ተወስደው እንክብካቤ ይደረግላቸዋል። ለምሳሌ እንስሳትን ብንወስድ ዙስ ጋር ተወስደው የእንስሳት መካነ አራዊቶች አሉ፣ ቦታኒካል ጋርደንስ አሉ፣ የእጽዋት አትክልቶች ማቆያ ማዕከሎች፣ ሲድ ባንክስ፣ የዘር ባንኮችን ብንወስድ እነዚህ እጽዋት ካሉበት ከመኖሪያ ቦታቸው ተወስደው ወይም እንስሳት ከመኖሪያ ቦታቸው ተወስደው ሌላ ጥብቅ ቁጥር እና እንክብካቤ የሚደረግበት ቦታ ላይ ሲጠበቁ ነው ማለት ነው ኤክሲቱ የምንለው። ሰው የኢንሲቱ እና የኤክሲቱ ልዩነት በዚህ መልኩ መመለስ እንችላለን። Another practice apart from the indigenous practice is modern practice የምንለው ነው ወይም ደግሞ ዘመናዊ ልማዶች የምንላቸው ናቸው። እነዚህ ልማዶች ደግሞ ምን ለማድረግ የሚጠቅሙ ናቸው? They're used to establish botanical gardens የተለያዩ የእጽዋት መናፈሻዎችን በማቋቋም ልማድ እና control invasive species የተለያዩ ወራሪ ዝርያዎችን ለመቆጣጠር የሚጠቅሙ ሪከቨር እንዲያደርጉ ሪስቶር እንዲያደርጉ እና ፕሪዘርቭ እንዲደረጉ በባንክ ውስጥ የማስቀመጥ ልማድ ሊሆን ይችላል። ወደ ነበሩበት እንዲያገግሙ ተመልሰው መቋቋም እንዲችሉ እና ደግሞ የዘረመል የዘራቸውም እንዲሁ ቆይቶ ለማቆየት ሲባል የዘር ባንክ ውስጥ ማስቀመጥ የምንላቸው የመሳሰሉት ዘመናዊ ኮንዘርቭ የማድረጊያ ምሳሌዎች ናቸው ብለን መውሰድ እንችላለን። Preservation of seeds in the Ethiopian National Gene Bank is another conservation mechanism for plants. ሀገራችን ኢትዮጵያ የኢትዮጵያ ብሔራዊ የጂን ባንክ አለ። እዛ ውስጥ ዘሮችን መጠበቅ ሌላው የእጽዋት ጥበቃ ዘዴ አንዱ ነው ማለት ነው፣ ዘዴ ነው። እስካሁን ስለ እንስሳት አየን፣ ስለ እጽዋት አጠባበቅ አየን። አሁን ደግሞ ስለ ሶይል ኤንድ ዋተር ኢን ኢትዮጵያ እንመልከት። በሀገራችን ኢትዮጵያ ስላለ የአፈርና የውሃ አጠባበቅ እንመልከት። What kinds of indigenous and modern conservation mechanisms for soil and water resources are there in your locality? በአካባቢያችሁ ውስጥ ስታጤኑ አገር በቀል የሆኑ እንዲሁም ደግሞ ዘመናዊ የሆኑ አፈርን እንዲሁም ደግሞ የውሃ ሀብቶችን ለመጠበቅ ማህበረሰቡ የሚጠቀምባቸው ዘዴዎች አሉ። ምን አይነት ናቸው የሚለውን እስቲ ለመመለስ ሞክሩ። ኢትዮጵያ has large soil and water resources. ሀገራችን ኢትዮጵያ ሰፋ ያለ የአፈርና የውሃ ሀብት አላት። The wide range of climate, topography, parental material and land use in Ethiopia በሀገራችን ያለው ሰፋ ያለ አየር ንብረት መኖር፣ የመልክዓ ምድር አቀማመጥ፣ የወላጅ ቁስ መኖርና እንዲሁም ደግሞ የተለያዩ የሀገሪቱ ክፍሎች ላይ ያሉ የመሬት አይነቶች መኖራቸው የተለያዩ በሀገሪቱ ክፍሎች የሚገኙ የአፈር አይነቶች እንዲፈጠሩ አድርጓል። Similarly, በተመሳሳይ ሁኔታ it has resulted in distribution of different surface and groundwater resources in quantity and quality. የተለያዩ የገጸ ምድርና የከርሰ ምድር ውሃ ሀብቶችም በብዛትና በጥራት እንዲከፋፈሉ አድርጓል ማለት ነው። The country's water resources provide the country with a large potential for hydropower generation, irrigation and fishing. የሀገሪቱ የውሃ ሀብት ለሀገሪቱ የውሃ ኃይል ምንጭነት እንዲሁም ለመስኖ እና ለአሳ ማጥመድ ትልቅ አቅም ይሰጣታል። ለምሳሌ ለዚህ ደግሞ the best example የሚሆነው ለዚህ ከሁሉ የተሻለ ምርጥ ምሳሌን ማንሳት የምንችለው is the Grand Ethiopian Renaissance Dam ነው። which has been built on the Abai Nile River and can generate hydropower. በአባይ ወንዝ ላይ የተገነባው የውሃ ኃይል የሚያመነጨው ታላቁ የኢትዮጵያ ህዳሴ ግድብን እንደ ትልቅ ምሳሌነት መውሰድ እንችላለን። So figure 6.13 the Ethiopian Renaissance Dam ኢትዮጵያ ታላቁ ህዳሴ ግድብን ያሳየናል። Inquiry activity 6.17 ስንመለከት it's about investigating about facts about the Grand Ethiopian Renaissance Dam ነው። ምንድነው የምታደርጉት በዚህ አክቲቪቲ? You discuss the amount of electricity
The Grand Ethiopian Renaissance Dam generates and benefits to Ethiopia and neighboring countries. ስለ ታላቁ የኢትዮጵያ ህዳሴ ግድብ ነው የምትወያዩት። ምን ያህል የኤሌክትሪሲቲ እንደሚያመነጭ ኃይል እንደሚያመነጭ እና ለኢትዮጵያ እንዲሁም ደግሞ ለጎረቤት ሀገሮች ምን አይነት ጠቀሜታ እንዳለው ተወያዩ ይላል። ስለ ኢትዮጵያ ህዳሴ ግድብ ስናወራ የኢትዮጵያ ህዳሴ ግድብ ከ5150 ሜጋዋት ኦፍ ፓወር ኃይል አንስቶ እስከ 15000 እና እስከ 16000 ጊጋ ዋት ለመነጭ የሚችል ነው በአመት። in Ethiopia it expands electricity access የኤሌክትሪክ ኃይል እንዲስፋፋ ያግዛል። it boosts ኢንዱስትሪ የተለያዩ ኢንዱስትሪዎች እንዲሁ ስራቸውም እንዲጠናከር ስራ እድልም ይፈጥራል እንዲሁ and supports the economic growth በአጠቃላይ የሀገራችን ኢኮኖሚያዊ እድገትን ይደግፋል። እንደ neighboring countries ደግሞ ጎረቤት ሀገሮቻችንም ጋርም እንዲሁ የተለያዩ እድሎችን ይከፍታል። አፎርደብል የሆነ እየከፈሉ የኤሌክትሪክ ኃይልን ማስገባት እንዲችሉ ውሃ ወደ እነሱ የሚሄደው ደግሞ ኮንትሮልድ በሆነ በተቆጣጠረ መልኩ እንዲሆንና አገር ለሀገር የራሱ የሆነ ትብብር ያለው ስራዎች እንዲሰራ እንዲሁ ያግዛል ማለት ነው። ስለዚህ ትልቅ አስተዋጽኦ እያደረገ ያለ ወደፊትም የሚያደርግ የኢትዮጵያ ህዳሴ ግድብ ነው ማለት ነው። Water resource potential in Ethiopia includes lakes, river basins and groundwater. በኢትዮጵያ ያለው የውሃ ሀብት አቅም ሐይቆችን፣ ወንዞችን እና የከርሰ ምድር ውሃን ያጠቃልላል። However, soil erosion and decline in water quantity and quality have been the major problems. ይሁን እንጂ የአፈር መሸርሸርና እንዲሁም ደግሞ የውሃ ብዛትና ጥራት ዲክላይን ማድረግ ማሽቆልቆል በኢትዮጵያ የተለያዩ ችግሮችን እያስከተለ ይገኛሉ። it's been the major problems እየኖሩ ናቸው that have affected the agricultural production, the environment, the health of human beings and other animals in Ethiopia. በግብርና ምርቱ ላይ ብንል በአካባቢው ላይ በሰዎችና በሌሎች እንስሳት ጤና ላይ ተጽዕኖ እያሳደረባቸው ያለ ዋና ችግር ሆኗል ማለት ነው። ሜጀር ፕሮብለም ሆኗል። like causes of soil erosion and the decline in water quantity and quality ስንመለከት ስለ አፈር መሸርሸር መንስኤዎችና የውሃ ብዛትና ጥራት ማሽቆልቆልን ስንመለከት the major causes of these problems are human activities such as deforestation, poor land husbandry practices and wastes emitted from industries and homes. ዋነኛ መንስኤዎቹ እነማን ናቸው? የደን መጨፍጨፍ፣ የደካማ የሆነ የመሬት አያያዝ እና ደግሞ ኢንዱስትሪዎችና ከቤተሰብ የሚወጡ የተለያዩ ቆሻሻዎች ናቸው ማለት ነው። የሰዎች እንቅስቃሴዎች ናቸው፣ በመሳሰሉ የሰዎች እንቅስቃሴዎች ናቸው ዋነኛ የነዚህ ብክለትና የእነዚህ ችግሮች መንስኤነት ሆኖ የምንጠቅሳቸው። Hence, conservation of soil and water is mandatory. ስለዚህ የአፈርና የውሃ ጥበቃ በጣም አስፈላጊ ነው ማለት ነው። ስለዚህ የአፈርና የውሃ ኮንዘርቬሽን ሜጀርስን ብንወስድ ዘዴዎችን ብናይ it involves both mechanical and biological measure. ሜካኒካል ሜጀርስን ስንመለከት አካላዊ የሆኑ ዘዴዎችን ስንመለከት the major mechanical measures include constructing bunds እነዚህ የውሃ ፍሰትን ለማቆም ከአፈር ወይም ከድንጋይ የተሰሩ ትናንሽ መሰናክሎችን መስራት፣ ቴሬስስ እርከኖችን መስራት ሊሆን ይችላል and ዳይቨርሽን ዲጅስን በማቋቋም ሊሆን ይችላል። የመቀየሪያ ጉድጓዶች ውሃን በደህና እንዲዘዋወሩ ለማድረግ ሰፊ የሆነ ቱቦዎችን መገንባት and check dams አማካኝ የሆኑ ግድቦችን በወንዝ ውስጥ ያለውን ውሃ ለመቀነስ ትናንሽ ግድቦችን መስራት ሊሆን ይችላል። ማክሮ ቤዝንስ የምንላቸው ደግሞ በእርሻ ዙሪያ ውሃ የሚሰበስቡ ትናንሽ ጉድጓዶችን በመቆፈር እና ሂልሳይድ ቴሬስስን በመስራት በተራሮች ላይ እርከኖችን በመስራት የመሬት ጭማሪን ለመቀነስ እንዲሁ ለማድረግ የምንጠቀማቸው ዘዴዎች ናቸው ማለት ነው ሜካኒካል ሜዠርስ የምንላቸው። ሌላኛው ሜዠር ኢዝ ባዮሎጂካል ሜዠር ነው። ይሄ ደግሞ ተክሎችን በመጠቀም የአፈርና ውሃን የምንጠብቅበት ሁኔታን የሚያካትቱ ናቸው። So this biological measures including closing degraded land from human and animal interferences. ይሄ ሜዠር ምንን ያካትታል? የተበላሸውን መሬት ከሰው እንዲሁም ደግሞ ከእንስሳት ጣልቃ ገብነት መጠበቅን የሚያጠቃልል ነው ማለት ነው። እነዚህ could be tree seedling production ሊሆን ይችላል፣ የዛፍ ችግኞችን ማምረት and planting of tree seedlings on farmlands or agroforestry የምንለው የአግሮ ደን ልማት ዛፎችን ከሰብሎች ጋር በእርሻ ቦታ ላይ መትከል and afforestation የደን ልማት። በተጨማሪም ደግሞ
እነዚህ አፎረስቴሽን የምንለው ነገር የደን ልማት የምንለው ከዚህ በፊት ደን በሌለው መሬት ላይ ዛፎችን በመትከል እንዲሁም ደግሞ ትሪ ፕላንቴሽን አራውንድ ሆም ስቴትስ በቤት ዙሪያ ዛፎችን በመትከል አፈርን ለመጠበቅና አካባቢን ለማሻሻል በቤቶች አቅራቢያ ዛፎችን የማብቀል ስራ የመሳሰሉትን ያካታል ማለት ነው። ባዮሎጂካል ሜዠርስ እንደምንመለከተው እዚህ ጋር ህይወት ያላቸው እጽዋትን ያካተተ ዘዴ ነው ማለት ነው። ይሄ ካስታውሱ እንደሆነ the Green Legacy Initiative that was launched in June of 2019 with the vision of building a green and climate resilience አለ አይደል? በሰኔ 2019 ዓ.ም አረንጓዴና የአየር ንብረት መቋቋም የምትችል ኢትዮጵያን ለመገንባት በሚል ራዕይ ይዞ የተጀመረው የአረንጓዴ ሌጋሲ ተነሳሽነት እንዳለ እናስታውሳለን። ያ ተነሳሽነት is a good example of efforts made by the Ethiopian people to reduce, environmental problems such as soil erosion and loss of water. ያ ተነሳሽነት በጣም ጥሩ የሚባል ምሳሌ ነው ማለት ነው። የኢትዮጵያ ሕዝብ የአፈር መሸርሸርና የውሃ ብክነትን በአጠቃላይ ደግሞ የአካባቢ ችግሮችን ለመቀነስ የሚያደርገው ጥረትን የሚያሳይ ነው ማለት ነው። So now let's do Inquiry Activity 6.18 Investigating Indigenous Conservation Practices. Activity 6.18 ላይ ምንድን እንድሰራ ነው የሚጠበቀው? Identify indigenous knowledge of conservation of natural resources such as soil and water in your area and discuss it in class. ቀደም ሲል እንደሰራናቸው አክቲቪቲዎች አገር በቀል የሆኑ የተፈጥሮ ሀብትን መቀነስ፣ ስለ እንስሳትን መጠበቅ፣ እጽዋትን መጠበቅ አይተናል። አሁን ደግሞ አፈርንና ውሃን ልንጠብቅባቸው የሚያስችሉን ሀገር በቀል እውቀቶች ምንድን እንደሆኑ ተወያዩ ይላል። Refer to the environmental policies in Ethiopia and point out how conservation of natural resources has been addressed. በተጨማሪም በሀገራችን ኢትዮጵያ የወጡ የአካባቢ ፖሊሲዎችን በመመልከት የተፈጥሮ ሀብቶችን ለመጠበቅ የወጡ ነጥቦችን እንዲሁ ለማየት ሞክሩ ይላቸዋል። So indigenous knowledge ቀደም ብለን እንዳልነው እርከኖችን መስራት prevents soil erosion and the pits and water harvesting conserve water and improve soil. የዛይ ጉድጓዶችን የውሃ መሰብሰቢያ ውሃን ይቆጥቡልናል እና ይሰበስቡልናል። አፈርንም እንደዚሁ ያሻሽላሉ። ኢንቫይሮንመንታል ፖሊሲስን ደግሞ ስናይ ኢንቫይሮንመንታል ፕሮቴክሽን ኤንድ ዋተር ማኔጅመንት ፖሊሲስ ፕሮሞት ሰስተይነብል ዩዝ፣ ስለ አካባቢ የሚወጡ የተለያዩ ፖሊሲዎች የውሃን አጠቃቀም ዘላቂነት ያለው እንዲሆን ያደርጋሉ። and at the same time forestry and land use programs support reforestation, terracing and community conservation. በተጨማሪም የደን ልማት መሬትን በትክክል የመጠቀምና የመደገፍ ተመንጥሮ የነበሩ ቦታዎች ላይ መትከል፣ እርከን መስራት የተለያዩ የማህበረሰብ ጥበቃ መስፈርቶችን ወይም ደግሞ ዘዴዎችን የሚደግፉ ፖሊሲዎች ናቸው ማለት ነው። የኢትዮጵያ ፖሊሲስ ኢንቫይሮንመንታል ፖሊሲስ። የዛሬ ቪዲዮአችን ይህን ይመስል ነበረ። ስለ ኮንዘርቬሽን ኦፍ ናቹራል ሪሶርስስ ኢን ኢትዮጵያ በደንብ ለተረዳችሁ ተስፋ አደርጋለሁ። የሳቋማ ቴሌግራም ቻናላችንን ጆይን፣ ዩቲዩብ ቻናላችንን ሰብስክራይብ፣ እንዲሁም ሴታችንን ጎብኙ። ጥያቄዎች፣ አስተያየቶች ካላችሁ እዛ ላይ ጻፉልን። በሚቀጥለው ቪዲዮአችን ደግሞ 6.4 የትራፊክ አደጋ በዱርና በቤት እንስሳት ላይ ያለው ተጽዕኖ ወይም የሚያሳድረውን ተጽዕኖ የምንመለከት ነው የሚሆነው። በቀጣይ ቪዲዮ እስከምንገናኝ ድረስ ቻው።